እሺ እንግዲህ በመጨረሻ የፈቀዳችሁበትን ምክንያት በደንብ እረዳችኋለሁ። ምንድነው ለመደበቅ እየሞከራችሁ ያላችሁት? ምንም የደበቅንህ ነገር የለም። ያለ ሁሉ እውነታ ነው። እስከዛሬም ስንነግርህ ምን ስትመላለስም ብዙ ደክመሃል። ግን ሆኖ የነገርንህ አንድና አንድ በቃ ትክክል ነው የነገርንህ። ከዛ ውጭ ምንም አይነት ነገር የለም። ምን ለመደበቅ ነው ታዲያ? ቤታችን አትገባም፣ ምንም ነግረህ ነገር የለም የምትሉት ከምን ተነስታችሁ? ምንም እንዴ ቤቱን ከዚህ በፊት ገብተህ ያየኸው ቤት ነው። ገብቼ ካልሆነ የምጠይቃችሁ ወይም የምነግራችሁ ነገር አልናገርም የምትልበት ምክንያቱ ግራ የሚያጋባ ነው። መስፈሩት ነገር አለ። ይሄ ቤት በእናንተ ሀቃችሁ አይደለም፣ የሰው ሀቅ ነው። እርሳችሁ የተቀመጣችሁት የሰው ሀቅ አልያዝንም። የሰው ሀቅ ካልያዛችሁ ታዲያ ለምንድን ነው እናንተ የኔ መምጣት የሚያስፈራችሁ? ረጅም ጊዜ እዚህ ቤት መኖራችን በእድርም ህዝቡ የሚያቀን በዚህ ቤት ስንት ጊዜ እንደኖር ሰፈር ሁሉ የሚያቅ መረጃ ታገኛላችሁ። እኛ በምንናገረው ብቻ አይደለም፣ አገር የሚያውቀው ነው። ስለዚህ የተደበቀ ነገር የለም። ምናልባት ተደብቋል የምትሉት ሌላ ሁኔታ ተፈጥሮ ከሆነ አላቅም። ያንን ግን በእኛ በኩል ልጅ የለንም፣ ቤተሰብ የለንም፣ ወገን የለንም ስትሉኝ ነበረ። ስመጣ አንዲት ልጅ እዚህ ያገኘው የእህቴ ልጅ ናት አላችሁኝ። እውነት ነው አይደል? እውነት ነው፣ የእህቴ ልጅ ናት። ቤተሰብ የለንም፣ ወገን የለንም አላሉኝም? እርሶ አልነበሩም የመጣው ጊዜ? በእርግጥ በእኛ አባባል አጠገባችን ሆኖ እገሌ ወደቀ፣ እናቴ ወደቀች፣ አባቴ ወደቀ፣ ቀና ላርግ፣ ውሃ ቀድቼ ልስጥ የሚል ከጎናችን ባለመኖሩ የለንም። አዎ ምን ደረሰባችሁ የሚል አጠገባችን ስለሌለ የለም። ያ ማለት ደግሞ አልወለድኩም፣ ዘርም የለኝም፣ እንዲሁ ያለ ዘር ነው በተአምር ከሰማይ የወረድኩ የሚል ነገር አይደለም የተናገርነው። ልጅ የለንም ብላችሁኝ ነው የጀመርነው አይደል? አዎ ልጅ የለንም ብለናል። እንግዲህ ያልንህን ሁሉ እንግዲህ አንተ ልብ ካለ የነገርንህ ሁሉ እውነታ ነው ብለን ነው እሱም እኔም የነገርንህ። ስለዚህ ያንን ማመን አለብህ። ልጅ የላችሁ? የለንም ልጅ የለንም። ልጅ ነኝ የምል ጠይቆ መምጣት ይችላል። እናንተ የምትከራከሩለት እንትን ጠበቃ ከሆናችሁ ግልጹን ንገሩ። ግን ልጅ ነኝ የምል ራሱ በሕግ ጠይቆ ማረጋገጥ ይችላል። እናንተ የምትሟገቱለት ጉዳይ አይደለም። እኔ ስለምሟገተው ልጃችሁን ቤታችሁን ላስወርስ አይደለም። እናንተ ስትነግሩን እኛ ምንም ቤተሰብ እንደሌለን ደካማ እንደሆንን አወቀች እናቺ ልጅ ዛሬ ላይ ተነስታ ቤታችንን ልትወርስብን መጣች አላችሁኝ። ይህንን ታሪካችሁን አመንኳችሁ። ከወንድሜ ጋርም የተጋጨንበት ዋናው ምክንያት ይሄ ነው። ዛሬ ላይ ግን ስለ እናንተ እየሰማን ያለነው ነገር እንደዚህ አይነት ነገሮችን አያሳይም። ችግር አለባችሁ የሚል ነገር ነው እየሰማን ያለ ነው። ለምሳሌ ልጅ አላችሁ፣ ወንድ ልጅ። ይህንን ባለፈውም ተናግሬዋለሁ፣ አሁንም እናገረዋለሁ። ወንዱ ልጃችሁ እንዳይታወቅ የፈለጋችሁበት ምክንያት ምንድን ነው? ይሄንን ነገርኩ። የእገሌ ልጅ ነኝ፣ የነሱ ልጅ ነኝ የሚል ራሱ ይምጣና ይከራከር፣ በሕግ ያረጋግጥ። ሕግ በሚያዘው መሰረት ማረጋገጥ ይችላል። እያወራ ያለሁት ለምንድን ነው ልጅ የለንም ብላችሁ መዋሸት የፈለጋችሁት? ልጃችሁንስ መደበቅ የፈለጋችሁበት ምክንያት ምንድን ነው? አጠገባችን ምንም አይነት ነገር የለም። ዘርም ዘመድም የለንም። የሚረዳ የእህቴ ልጅ ያሏት ልጅ የልጁ ሚስት መሆኗን ደርሰንበታል። አንዳንድ ጉዳዮችም በሷ ስም በውክልና የተጨረሱ ሰነዶችንም አግኝቻለሁ። የልጆ ሚስት የእህቴ ልጅ ናት ያሉበት፣ እሷም ደግሞ ልጃቸው ነኝ ያለችበት ምክንያት ምንድን ነው? በዚህ መሃል መደበቅ የምትፈልጉት ነገር ካለ በስነ ስርዓት አውጡ። ወንጀል ከሰራችሁ ይሄ ቤት የእናንተ ካልሆነ ተንጠልጥላችሁ ትወጣላችሁ። እድሜያችሁ ትልቅ ሰው መሆናችሁ ሌላ ነገራችሁ
ከወንጀለኝነት አያድናችሁ። መሸፈን የምትፈልጉት ወንጀል ካለ ፊት ለፊት ዛሬውኑ ተናገሩና ራሳችሁን ነጻ አድርጉ። ኧረ የሸፈነውም ነገር የለም። እኛም ወንጀል የሰራ ነው የለም። በእድሜያችን ልክ እኮ ፖሊስ ጣቢያ ሄደን አናውቅም። ዛሬ ምን ተፈጥሮ ነው ወንጀለኛ እያልክ እየደጋገምክ የምትለን? እኛ ወንጀለኞች አይደለንም። እናንተ መደበቅ የፈለጋችሁበት ልጅ አላችሁ የላችሁ ነው የኔ ጥያቄ። ምን ነው አንተ ይሄንን ልጅ አላችሁ የላችሁም ብለህ ምን ነው ልጅ ቢኖረን ባይኖረን አንተ ምን ገደደ? ምን ቸገረ? ምክንያቱም ሁሉም ነገር ከልጃችሁ ጋር ስለሚገናኝ እናንተ እዚህ ቤት ተከራይ ሆናችሁ ስትመጡ ይዟችሁ የመጣው ልጃችሁ ነው። ከሊዲያ ጋር የተፈራረመው ልጃችሁ ነው፣ ወንዱ ልጃችሁ ነው። እናንተ የዚህ ቤት ባለቤት ሳትሆኑ ተከራዮች ናችሁ። ይሄን ታምናላችሁ? ጭራሽ ተከራዮች ሆነን እንግዲህ ያው እሳቸው ይናገሩ። እኔ እንኳን በሴትነት የማውቀው ቤታችን፣ ትዳራችን፣ ኑሯችን ነው ብለን የምንኖረው ስንት ዓመት ሙሉ የምንኖረው። እስቲ እሳቸው ደግሞ የበለጠውን ይናገሩ። እኛ ተከራይ ከሆን እቺ ተከራይታ ገብታ ለእኛ ክራይ ስትከፍል የኖረችው ምን ብላ ነው? ከዛስ ተከራይስ ሆነን እኛ እድር የምንከፍለው የተከራይ እድርተኛ አይተታቃለህ? ያን ቤት ምን አስተማማኝ ኖሮት ነው ተከራይ እድር የሚገባው? ሁለተኛ በየጣቢያ በየቤተ ክርስቲያን ሁሉም ጣቢያችን ቤተ ክርስቲያን ሄደን ስንሳለም ሁሉም ያውቃል፣ ህዝብ ያውቃል መኖሪያችን ብለን ይመስለኛል። እኛስ ሰነዳችንስ ምን ይላል? መንግስትስ ዝም ብሎ ያስቀምጣን ይመስልሃል? ግብርም እኮ እየከፈልን ነው። ስብሰባም ስንጠራ እኮ ወረዳም ክፍለ ከተማም እኮ እንሄዳለን። ስለምን ጉዳይ? ስለዚሁ ቤት ጉዳይ እንሄዳለን። ዛሬ ምን ተፈጥሮ ነው የእናንተ ቤት አይደለም ተከራዮች ናችሁ የምትለው ነገሩ? ወይም ተዟዙሮብህ እንዳይሆን ልጄ። እኔ ልጆቹን አስገባልኝ። የመጀመሪያው ነገር ልጅ እንዳላችሁ ካዳችሁ አይደል? እናንተ እነዚህ ልጆች ታውቋቸዋላችሁ? እነዚህን ልጆች ታውቋቸዋላችሁ ወይ? ማናችሁ እናንተ? ደግሞ ምንድናችሁ? ምን ልትሰሩ መጣችሁ? ማናችሁ? አዎ ምንድናችሁ? ምንድን ልትሰሩ መጣችሁ? አታፍሩም? ትንሽ ምን ልትሉ ነው የመጣችሁት እንዴ? ምን ካልባልሆነ እንዴ? ስንት ዓመት ሙሉ ግቢውት እኮ እኛ ጋር ተከራይታው ነው የምትኖሩት የነበረው። እሺ እና እናንተ ናችሁ ልጆች አላቸው ሌላም ነገር ብላችሁ የተናገራችሁት? አዎ ተናግረናል። አንድ ወንድ ልጅ አላችሁ አይደል እንዴ? እኛ አዎ። ለምንድን ነው ሐቁን መደበቅ የፈለጋችሁት ነው የኔ ጥያቄ። ለምንድን ነው ሐቁን መደበቅ የፈለጋችሁት? ምኑን ሐቅ ደበቅ? ምን ማለት ነው እንዴ? አንቺ ለምን አታቆሚም? እናንተ ዝም አትሉም እንዴ? ጭራሽ እናንተ እንዴ በዚህ እድሜያችሁ እንደዚህ አይነት ውሸት ትዋሻላችሁ እንዴ? እናንተ ምንድን ማለት ነው? እናንተ እዚህ ተከራይታችሁ እየኖራችሁ ሴራ በጀርባ ሰርታችሁ። ምንም ሴራ አልሰራንም እንዴ? እናንተ ናችሁ ልጃችሁ የልጃችሁ ሚስት መሆኗን ጠንቅቀን የምናውቀው ነገር ነው። የቤቱ ተከራይ በሙሉ ያውቃል አይደለም? ለምንድን ነው ዛሬ ልጁን መደበቅ ያፈለጋችሁ? በምክንያት ምንድን ነው? አጠገባችን ስለሌለ በቃ ምንድን ነው ዞር በይ። ወሬ ልታወሩ ነው የመጣችሁት። በፍጹም ለሱ ልታሳምኑት ፈልጋችሁ እንጂ ጭራሽ አሁን እኮ የምንተጋድበት ዘመን ላይ አይደለም የደረስነው። እኛ እዚህ የምንከራከረው ነገር ምንም ነገር የለም። በቃ ሂዱ ውጡ። ምንድን ነው የምንወጣው? ሂዱ ውጡ። አመናችሁ ምንም የምናምነው ነገር ምን ማለት ነው? እኛ ደክሞናል ትላልቅ ሰዎች